ሄኖክ ሴት ልጅ ስትንቀኝ አልወድም ይላል። ሀሴት ከኪራ ፍቅር ይዟታል። ጽናት የኪራና የሀሴት መቀራረብ በጣም አስጨንቋታል። ሄኖክ ጽናትን አግባቢኝ ለጋብቻ ፈልጋታለሁ ይላል። ሀሴት ፍቃደኛ ትሆን አይሆን የምናውቀው ነገር የለም። ሀሴትና ኪራ ልብሱን በመለባበስ ላይ ያለ ሀሴት ወደ ክፍሉ ትሄድና እንዲ ትላለች። ድንግጥ በማለቷም አይቶ ኪራ ተረጋጊ፣ ምን ነው ይላታል። ጨርሻለሁ። ምን ነው ቸኮልክ ለማውጣት? እኔ ስለመጣሁ ነው? አይደለም፣ እኔ ከአሁን ወደ ክፍል የመጣ ሁለተኛ መስሎኝ ነበር፣ ግን አንተ ልብስ ልትቀይር ነው። እስኪ አየር ውሰጅ ሀሴት፣ ወደ ውስጥ አስገቢ። አዎ፣ አሁን ተረጋግተሽ አውሪን። ደህና ነሽ አይደል? ደህና ነኝ። ውሎሽ እንዴት ነበር? በጣም አሪፍ ነው፣ ቆንጆ ነው። ሻምበል ደውሎ ነበር፣ ሰላም ብሎሃል? ውይ የእሳቸው ነገርማ በቃ ታዝበውኛል። ብዙ ጊዜ ደውለው ስልክ ላነሳላቸው አልቻልኩም። ችግር የለውም፣ ስራ እንደምትሆን ነግሬያቸዋለሁ። እኔ ምልሽ ስፖርት መስራቱን አቆምሽ እንዴ? አይ አላቆምኩም፣ እየቀሰቀሽኝ እኮ አይደለም ብዬ ነው። ያው አንድ ሰው በፍላጎቱ ሲያደርገው እንጂ ተገዶ ከሆነ ችግር ያመጣል። ስለዚህ ፍላጎትን አከብራለሁ ብዬ ነው ያልቀሰቀስኩ ትላለች። በቃ እንሂድ ሲላት ኪራም ሀሴት አይ እኔ ደብሮኛል መተኛት ነው የምፈልገው ትላለች። ሀሴት ኪራ ከክፍል ከወጣ በኋላ ውይ እኔ ግን ከኪራ ጋር ስሆን ብዙ ነገር እየወራሁ ነው አይደል ትላለች። በጣም እየለፈለፍኩ ነው። ሀሴት እንቅልፍ አልወሰዳትም እና ወደ ጽናት ትሄዳለች። አልተኛሽም እንዴ? ልተኛ ነው ብለሽ ነበር እኮ የሄድሽው። አዎ ግን እንቅልፍ እምቢ አለኝ። እኔ ምልሽ ጽናት ኪራ ጥሩ ልጅ ነው አይደል? አዎ። ለምን ጠየቅሽኝ? እንዲሁ ሁኔታውን አይቼ ነው። ላንቺ ያለው ነገር ስመለከት በዚህ ዘመን ማን ወንድ ነው ለሰራተኛ እንደዚ አይነት ክብር የሚሰጠው ብዬ እኮ ነው። ይኸውልሽ ሀሴት ኪራ ቅልብ የተላበሰ ሰው ነው። ላመነበት ነገር ምንም ነገር ከማድረግ ወደ ኋላ አይልም። ቅልብ ያለው ወንድ ነው። አዎ እኔ ግን ሳውቀው እንደዛ አልነበረም። እንደዚ አይነት ባህሪ አልነበረውም። ጽናትም እኔ ሳውቀውም እንደዚህ አልነበረም። ማለት በጣም ብዙ ነገሮች ተቀይረዋል። እንዴት? አንዳንዴ ነገሮችን ይዘናቸው ስንጥላቸው ደግሞ ይሰበራሉ። ስለዚህ ይዘን የማንቆየውን ነገር ባንጀምረው መልካም ነው ላለው። ስለምንድን ነው ማውራት የፈለግሽው? ጣቢያ ቀላቀልሽ አለን። አሁን ድካሙ ነው መሰል ብዙ ነገር አወራው አይደል? አስቀባጠረኝ። ሀሴትም እኔ እኮ ብችል አግዝሽ ነበር። ማለት ምግብ መስራታችን እንዴ? ኪራ ምን ሊበላ ነው? ምግብ መስራት አትችይም? እሺ ግን ከዚህ ጋር ኪራን ምን አመጣው? ምን ሊበላ ነው የሚለው ምን አመጣው? እንትን እኮ ላግዝሽ ያልሽ መስሎኝ ነው ብላ ጽናትም ነገሩን ተሸውረዋለች። ሀሴት እንዳትነቃ ታደርጋለች። ሀሴትም ተመልሳ ከሄደች በኋላ ጽናትም አይ ኪራ ያንተን ሚስት አፍርሽ እስከሰራማ እድሜ ልጨርስ ነው ትላለች። ሄኖክ ይመጣል። በሩ ጋር ይቆምና ላሳልፋት ይላል። አሳልፈኝ እያለች እየተከራከረችው ነው። ሄኖክ ግን ብዙ ነገር እያወራና እየጠየቀ ነበር። ፍቃደኛም አልነበረም በሩን ጥለው እንድትሄድና እንዲያሳልፋት። ልቀቀኝ ስራለኝ ብትለው አረ ወዴት፣ እንደውም ለተፈጠረው ነገር ይቅርታ ጠይቀኝና ከዛ በኋላ ታልፊያለሽ ነበር ያላት። ህፃናት ትሆንብኝ ብትለውም አይሰማም። ኪራ መጣ እንደዚህ እያወራው። ምን እየሆናችሁ ነው? መንገድ ዘግቶ አላሳልፈኝ አለ። እስኪ አንድ ነገር በለው ትላለች ጽናት። ሄኖክም ለጭዊ ነው ይላል። ጭዊ ቢሆንም እኮ ጨዋታ ከሚችሉ ሰዎች ጋር ነው እንደዚህ ማድረግ ያለብህ ይለዋል። ምንሩና ጽናት ካፌ ውስጥ ሄዱና ማውራት ይጀምራሉ። በቃ ሄኖክ እኮ ሊያሳብደኝ ነው ትላለች። ምሩም ለኪራ ነገር አለቻት። እያየ አይደል ዝም የሚለው? ለካ ለዚህ ነው እንደዚህ የልብ የተሰማው። ያለዛማ በመጥበሻ ነው አናቱን የምለው ልክ እንደ ናሆሜ። ያኔ እኮ ናሆሜ ሞተብኝ ብዬ በጣም ፈርቼ ነበር ትላለች ጽናትም። ብቻ ጠንክሬልኝ እሺ ጽናት፣ ደካማ መሆን የለብሽም እያለች ምሩም እየመከረቻት ነበር። ያቺ የእብዶች አለቃ የት ናት ብላም ሰኑን አስታወሰች። ምሩም እሷ እኮ ገና ካፌውን ደረጃውን ወርዳ ሳትጨርስ ነው መጣው የምትለው፣ እስካሁን ገና ግማሽ መንገድ አላደረገችም ይሆናል ትላለች። ኪራ ከመጣማ እግሬን ነው የሚሰብረው። አልነገርሽውም እንዴ? አዎ አልነገርኩትም፣ ስልክ እያወራ ነበር። ሀሴትና ኪራ ካርታ መጫወት ይጀምራሉ። ግን ማን አስተማረሽ ይህን ሁሉ ጨዋታ? አባቴ ነው ያስተማረኝ። ያው ክረምት ቁጭ ብለን እንጫወት ነበር። የተሸነፈም ይቀጣል። እቀጠዋለሁ። ጭራሽ አባትሽን ነው እንዴ? አዎ። ቅጣቱ ምን ነበር? ያው በቀዝቃዛ ውሃ ሻወር እንዲወስድ አደርገዋለሁ። አንቺ አረመኔ ጨካኝ ነሽ። ጭራሽ አባትን ጨዋታ ላይ ቀልድ የለም። ጨዋታ ነው፣ ህጉ ነው ትላለች። እሺ አሁን የኔ ቅጣት ምንድን ነው? በቃ ዛሬ ስለደበረኝ ወጣ ብለን ወክ እናድርግ እሺ ይሉና መጓዝ ይጀምራሉ። ሀሴትን በመንገድ ላይ ጥያቄ ትጠይቀዋለች። እኔም ልክ ኪራ አንተ ግን እህት ወይም ወንድም የለህም እንዴ?
የለኝም። እኔ ከተፈጠርኩ በኋላ እናትና አባቴ ሌላ ልጅ ለማምጣት ሞክረው ነበር። ጸበልም ሄደው ነበር። ሐኪም ቤት ያልሄዱም ሐኪም ቤት ሄደው ነበር፣ ግን አልቻሉም። መጨረሻ ላይ ሲደግማቸው በቃ ያለውን ያበርክትልን ብለው ነው መሰል ዝም አሉ። እሱስ እውነት ነው ያለው ይበርክትላቸው ብለው መጫወት ጀመሩ። እንደዚህ ከተጫወቱ በኋላ ይመለሳሉ ወደ ቤት። ጽናት ቁጭ ብላ ደረጃ ላይ ብቻዋን እያሰበች ነበር። ውይ ይህን አይደል የፈለግኩት፣ በቃ የራሴን ህይወት መጀመር አለብኝ። ስለተቀራረቡ ለምንድን ነው የከፋኝ ትላለች። እንደዚህ እያለች እያሰበች ቁጭ ብላ ባለበት ሰዓት ሄኖክ ይመጣል። ቁጭ ብሎ ያስደነግጣታል። ውይ የአባቴ አምላክ ቆሌን ይክፈፈው ትለዋለች። እህር አይረገምም ይላል። ብዙ ከተጨቃጨቁ በኋላ ጥለው ትሄዳለች። ምሩና ናሆሚም ጨዋታቸውን ፍቅራቸውን ቀጥለውበታል። መንገድ ላይ እየሄዱ እግሬን አመመኝ ብላ ምሩም ናሆም አዝሏት ይጓዛል። አውርደ ብዬ ነበር እኮ ያው እግሬን ባያመኝ እኮ ሄድ ነበር ትላለች ምሩም። ጽናትና ሄኖክ ወደ ማር ቤት ከመጣች በኋላ ጽናትም ቁጭ ብላ ውሃ ለመጠጣት እያለች ሄኖክ ይመጣና ስልኬን ረስቸው ነበር ከክፍሌ ሂጅና አምጪልኝ ይላታል። የምርህን ነው? አዎ ለነገሩ ካንተ ጋር ከምጨቃጨቅ ሂጅ ባመጣልህ ሳይሻል አይቀርም ብላ ትሄዳለች። ጽናትም ሄኖክም ልትጠጣው ካሰበችው ውሃ ላይ የእንቅልፍ መድኃኒት ማደንዘዣ ይጨምርበታል። ስልኩን ሰጠችው። አመሰግናለሁ ብሎም ሄደ። ወዲያውኑ እንደወጣ ኪራ ይመጣል። ጽናት ብለሽ አስቢም፣ የት ነበርሽ? ውሃ አምጪልኝ እኮ ብዬ ነበር አልሰማሁም ትለዋለች። ይህ ማን ውሃ ነው? የኔ ነው፣ እኔ የጠጣ እዚህ ጋር ያስቀመጥኩት፣ በቃ እኔ ጠጣዋለሁ። ኪራ እንዳጠጣው ብትለውም እየሰማት አልነበረም። ትራፊ ነው ብትለውም ፍቃደኛ አልነበረም። ጠጣው ማለት ነው። ለጽናት የታሰበው መድኃኒት ለኪራ ይሆናል። ኪራ ወዲያኑ ውሃውን ከጠጣው በኋላ ራሱን ያመዋል። ሳተ፣ እንቅልፍ ይዞታል። እንዳቀሰቅሽ ልተኛበት እያለ ከጽናት ላይ መናገር ይጀምራል። ምን ሆንክ ብትለው ምንም አይሰማም። ሀሴት ብትልም የለችም። አንቺ ሴትዮ ብቀሰቅሽኝ ወዮልሽ ይላታል። ልተኛበት ምን ሆነ ልጁ? አሁን እኮ ደህና ነበረ። እንዲህ መጋኛ መጥተው እንዴት እያለች ጽናትን መጨነቅ ትጀምራለች። በቃ ልላሁም ልደውል ወይ ደግሞ ትንሽ ቆይቼ እስኪ ካልነቃ እደውላለሁ። ከተኛ እኮ 3 ሰዓት ሆነው እንዲህ አልነቃም ትላለች ጽናትም። ኪራም ነቃ ቆይቶ ነጋ እንዴ ይላል። አረ ቀን ነው የተኛው ትለዋለች። ቀን ነው የሚሄድበት ቦታ እኮ ነበረኝ እንዳቀሰቀሽ ስላልከኝ ዝም አልኩህ። ምን ሆንኩ ይላል። በቃ በቅርቡ የብድ ባንዲራ ማውለብለቢያ ነኝ። ሀሴት ቁጭ ብላ ነበርና ከደረጃ ላይ እያወራች ነው። ሄኖክ ይመጣል። ዛሬ ደግሞ ስፖርት አሰሪም እንዴ? በጧቱ ሰርቼ ጨርሻለሁ። ለምን ውድድሩን አንጠብቅም ነበር? ወንዶች እንደሆናችሁ ስትልከሰከሱ ነው የምትውሉት። እንደዚህ እኮ አሽሙር ስትናገሪ ምን ያህል እድሜሽ እንደሄደና እኩያሽን ጅብ የበላብሽ ነው የምትመስይው። እንደዛ ነው የሚያስብልብሽ። እድሜን ስለጨመረልኝ ከቀን ወደ ቀን ሻማ እያበረው ጨምራለሁ፣ አበራለሁ። በዚህ መሆኑ ደግሞ ፈጣሪን አመሰግናለሁ ትላለች። እንደዚህ ስላልከኝ እናደድ መስሎ ከሆነ ተሳስተሃል። ግን ከትንሽ ሴት ጋር እንደዚህ መጋፈጡ አይደብርም? አታፍርም? በአባትሽ ምክንያት እናቴን አጥቻለሁ። የተባረርከው በራስ ጥፋት ነው። ከግቢ ምላስሽ ረዝሟል። ምላሽን ነው ማሳጥረው ይላል ሄኖክ። እንዳላስውጥሽ ምላሽን። ይልቅ ፍቅር ሳይዘኝ አይቀርም። ከማን? ለነገሩ አንቺም ሳይዝሽ አይቀርም። እየወደድሽኝ ይመስላል። ወርቅ እያለ ድንጋይ ተወዶ አያውቅም። ከልጅቱ ጋር አግባቢኝ። ማነች? ጽናት። ጥሎብኝ ቤቷን ቀጥ አድርጋ የምትይዝ ሴት እወዳለሁ። ሀሴትን በአሽሙር መናገር ትጀምራለች። በአሽሙር ከመለሰች በኋላም ጥለው ትሄዳለች። ሄኖክም ሴት ስትንቀኝ አልወድም፣ በአንድ ድንጋይ 2 እጅጎችን አረጋለሁ የኔ ይላል። ሀሴትና ሰኑ ካፌ ውስጥ ቁጭ ብለው ማውራት ይጀምራሉ። እኔ የምለው ባለፈው እንክብካቤ በዝቶብሽ ነው እንዴ የጠፋሽው? አረ አይደለም። እንዴት ታዲያ? ስራ እንዴት ነው ከተባባል በኋላ ስራ ባክሽ አሪፍ ነው ጠብ አይልም እንጂ እየሰራን ነበር ትላለች ሰኑም። ግን ምንድን ነው የምትሰሪው? አንዴ የመርሳት ችግር አለብሽ ልበል እንዴ? ባለፈው መተሽ ሳለ ነግረሽ አይደል? እሱስ ልክ ነሽ፣ ነግረሽኝ ነበረ። በተመረቁ በሳምንት የነበር ስራ ያዝኩ። አብዛኞቹ እኮ ተመርቀው ስራ ያጡበት ዘመን ነው ትላለች ሀሴት። እሺ እንደዚህ ካወሩ በኋላ እና ለምንድን ነው ከዚህ የጋበሽ ትላታለች። ያው ስለ ደበረኝ ትንሽ ላውራ ብዬ ነው ትላለች። ጽናትም እኮ ለማምዳ ጠፋኝ ትላለች። ማለት ጽናት ከአንቺ ጋር ነበረች? አይ ማለቴ ነበረች የሆነ ጊዜ፣ ያው ተሎ ተግባቢ ነች ትላለች ሰኑም። ሀሴትማ አዎ ልክ ነች ተወዳጅ ነች ትላለች። ኪራና ናሆም መጣ ወደ ቤት ሊጠይቀው። እንዴት መጣ እንዴ? አሞታል ብላኝ ነው ጽናት። አሁንም አኩርፋል? በኮርፍ መጣ ነበር እንዳመመኝ እያወቅ ታዲያ ባዶችን ትመጣለህ? ታዲያ ምን ይዤ ልምጣ? ፍራፍሬ ምናምን? ምሩስ አልመጣችም? መታለች። ኧረ ጽናት ልትሄዳለች። በቃ እነሱ ከተገናኙ እኛን ራሱን አይደል? እና ምን ላይ ነህ? ትዳር በጣም ጥሩ ነው አይደል ብሎ ስለ ትዳሩም ይጠይቀዋል። በጣም አሪፍ ይላል። ምሩም ተጫወቱ ብላ ጥላቸው ትሄዳለች። ጽናትና ሄኖክ በድጋሚ ግቢ እየጠረገችና ስራዋን እየሰራችበት ባለበት ጊዜ ይመጣል። የጠረኩን አቧራ እንዳይገባብህ
ቆይ ምን ፈልገህ ነው ከኔ ስር የምትመጣው? ትለዋለች። እንደ አንቺ አይነት ሴት በዚህ ዘመን እንደው ይገኛል? አይናፋር የሆነች እያለ ማሞጋገስ ይጀምራል ሄኖክ። ወይስ እኔ እንደዚህ ስላልኩሽ ደግሞ አፈቀርሽኝ ወደድሽኝ እያላትም ይመስላል። እንደዚህ ስላልከኝ እንደዚህ የምሆን ሰው አይደለሁም ትለዋለች ጽናትም። ቆይ ለምንድን ነው እንደዚህ ሆንሽ አንቺ? ራሴን ዝቅ ስላደረግኩ ነው ይላል ናሆም። ማለቴ ሄኖክ ፍቅር እኮ ደስ የሚል ነው። ልክ ነህ። አሁን ፍቅር ደስ የሚል ስሜት አለው ያስለቅሳለም ትላለች ጽናት። አፍቅረሽ ታውቂያለሽ? ማን? እኔ? ምን አረ ትላለች ትንተባተባለች። እኔ የፈራሁት ፍቅሩ አሁን ከኔ እንዳይሆን ነው ይላታልና ሄኖክም ጥሏት ይሄዳል። ምሩና ናሆም ከነኪራ ቤት መጫወት ይጀምራሉ። ስለ ትዳራቸው፣ ስለ ቀልዳቸው። አሁንም እንደደበረች ነው እንደ ሚስቴ ልዝፈንልሽ እያለ ናሆም ዘፈኑን ያቀልጠዋል። ኪራ ሰማቸውና እንዴ እስኪ ማነው ሲዘፈን የነበር ደግሞ? ቤቴን እኮ በቃ ዘፈን ቤት አረጋችሁት እያላቸውም ይመስላል። ምሩ፣ ናሆም እንዲሁም ኪራ ተሰብስበው ከተጫወቱ በኋላ ይሄዳሉ። ኪራ ወደ ሀሴት ክፍል ሄድና ሀሴት ቁጭ ብላ ነበር። ምን ነው ትለዋለች። ሀሴትም ፊትን እኮ ጥለዋል። ደህና ነኝ፣ ኧረ ዝም ብዬ ነው ይጨንቀኛል። በቃ እስኪ ንገረኝ፣ አሁንም በጣም ስለምትወዳት ልጅ ነው እንዴ? በሷ ምክንያት ነው? አዎ ኪራ፣ አንተ እንደምትወደው ሰዎችን ሁሉ እነሱ ይወደዋል ማለት ከባድ ነው። በሰው ስሜት ማወቅ ይከብዳል። እርሳት መቼም አልልም፣ ግን ደግሞ ብዙ አታስብ ስለሷ። እንዴት እረሳታለሁ? እያየዋት ፊቴ ላይ። እንዴት ማለት ታያታለህ? አዎ ማለቴ በህልም እያየዋት ነው። በቃ ናኔ መጽሐፍ ላንብብልህ እግሬ ላይ ጋደም በል ትለዋለች። ጋደም እያለ ያለ ጽናት ትመጣለች። ሀሴት ምሳ ላምጣ ትላለች። ኪራ አይ እኔ በልቻለሁ ከፈለግሽ አንቺ በይ ይላታል። ሀሴትም በኋላ በላለሁ ትላለች። ጽናትም በጉዳዩ ተቆጭታ ውጥት ትላለች። በቃ መጽሐፉን አንብብ ይላል ኪራም። ሰኑ ቤቷ ላይ ቁጭ ብላለች በትካዜ ላይ ሁና። ጽናት ደወለች እና ሄሎ እንዴት ነሽ እንዴት አረፈርሽ ከተባባሉ በኋላ ሰላምታ ከተለዋወጡ በኋላ ጽናትን ባየችው ነገር ስለተከፋች ሰኑም ናፈቅሽኝ እኮ እያለች ማውራቷን ትቀጥላለች። ምን ሆናለሁ ብለሽ ነው? በቃ ቤቱን አላከራየሁትም እንደውም ፍራሽ ሁላለ በቃ ናፈቅሽኝ እኮ ትላለች። ድንገት ቤትሽን አይቼው ነው ናፍቆትሽ ተቀሰቀሰብኝ። በቃ ብቅ በይሽ እጠብቅሻለሁ እያለቻት ነበር። ደግሞ በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ እንዲሁም ላይክ አድርጉ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።